ማሽ የምትለብስበት ከዚህ ነው የፈለጋችሁ። እኔ ማለት የእናንተን ፍላጎት አስረዱ። እኔ የምትፈልገው ማለት ነው ይኸውልህ፣ አንድ ነገር ልጠይቅ። የምትፈልገው እኔ ካንተ እንድርቅ ነው። እዚህ አጠገብ ላጠገብ ሆነ ከእሷ ጋር እየሆንክ እኔ ጋር ግን እኔም ጋር እየመጣ ከእሷ ጋርም እየሆንክ እኔም ጋር እየመጣ ወይም ደግሞ እዛ ከእሷ ጋር የሆንክበት ቦታ እኔ እንድገኝ እያደረግ ነው መቀጠል የምትፈልገው? ይሄ ነገር ፍላጎትህን ንገረኝ። ምንድን ነው የምትፈልገው? ከእሷ ጋር ማሽ የምትለብስበት ከዛ እኔ ደግሞ እዛ ቦታ እንድገኝ የምታደርግበት ምክንያት ዋልት ያኔ እናቴ ማለት ነው አንቺን ስለምትወድ አኔ ማባሩ ሐለ غير መካን እንዳይመስልሽ ጋር ችግር አለብኝ። እሷ ደግሞ በአማርኛ አውራ ያለች ነው። እንዴት ነው አረብኛ አልሰማም። ትችያለሽ ደግሞ ይገባሻል። አረብኛ አይገባኝ። በአማርኛ እንደፈለኩት ነው የማወራው። በምንችልበት ነው የማወራው። እኔ አልሰማም። እንድሰማ መሰለኝ የምታወራው። መልሼ ላፍቅርህ መልሼ አሰላም አለይኩም። እኛ ሴቶች መርጠን እንጂ ተመርጠን እንደ ምርጫ ወይም እንደ ባጣ ቆይሽ እንዲጠቀምብኝ ማንም ሰው ነው አልፈቅድም። ለምን ተመርጬ ተፈልጌ ሲሆን አሪፍ ነው። ግን ባጣ ቆይሽ እንደ ባጣ ቆይሽ መሆን ምንም አልመኝም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የምታገስ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ዛሬ ኤንዲ ያደረገው ነገር እኔ ደስ አላለኝም። ለምን ብትሉ አንድ አይነት ማች እንዲለብሱ ሄሉ እንድትናደድ እያደረገ ያለው ሄሉ ቀንታሽ ትላለች ምናምን ብሎ አስቦም ሊሆን ይችላል። ከመልካምም ሊሆን ይችላል፣ ከእንትንም ሊሆን ይችላል። አይዶን እሱን ይሄ ነው ማለት አልፈልግም። ግን ሄሉ ደግሞ እንደዛ ልክ እየገባ ነው እንጂ ብትሄደው እሺ እንደማትል ይታወቃል። ሄሉ ጸባይ ሄሉ ማየት ባለባት መንገድ እያየችው ነበረ። ልጅቷ እርግጠኛ ነኝ ትምትል ሄሉ እሺ የማትልበት ምንም ምክንያት የለም። እሺ ባትል ወይንም ደግሞ ይሄ ልጅ ባትፈልገው ኖሮ እስከዛሬ አብራው ቪዲዮ አብራው አንድ አይነት እየለበሰች አብራው ራት እንትን እያለች ምናምን አትቆይም። እውነት ለመናገር እሷን ብሎ ነው የመጣው። ታግሶ ምን ዋጋ ከፍሎላታል። ከአንዴም ሁለቴ ተደብድቧል። ግን ቢሆንም ዋጋ የከፈለላችሁ ሰው እስከ መጨረሻ ጥግ ድረስ ስታዩት ነው እንጂ ዛሬ ላይ እሷ ስላልተቀበለችው ማች እየለበሰ ከሌላ ሴት ጋር አንድ አይነት ልብስ ለብሶ እሷን ለማናደድ በሚያደርገው ድርጊት ይሄ ተገቢ ነው ብዬ አላስብም። እንደኔ ትክክል ነው ብዬ አላስብም። ግን ደግሞ ሄሉ አሁን እንደመጣ በቃ አንቺን አፍቅሮሽ ነው አንቺን ወዶሽ ነው ተቀበዩ ብሏት ትቀበል በጣም ከባድ ነው። ገባችሁ? ስለሱ ማንነት ስለሱ ምንነት ምንድነው? ወዴት ነው? ወጣ ወረደ የምታውቀው ነገር የላትም። እሱ እኔ ሄሉ ትክክል ናት ብዬ ነው የማምነው። በእኔ ሀሳብ በእኔ አረዳድ ማለት ነው። በእኔ አረዳድ ሁሉም አረዳድ የተለያዩ ሊሆን ይችላል። የእውነት እንደ የአመለካከታችን የተለያየ ሀሳብ ሊኖረን ይችላል። ግን እዚህ ጋር ልጅቷን ግን አልገባትም እንጂ ያው ይመስለኛል እሱም በቃ እንደ ምርጫ ስላረጋት እሷን በቃ ከሆነ ይሆናል ወይ ውጭ ለመሄድ አንዳንድ ሴቶች በነገራችን ላይ ማለት ነው ውጭ ለመሄድ በጣም ነው የሚጓጉት። በጣም ነው የሚጓጉት እና እኔ ከዛ የተነሳ ነው ብዬ ነው የማስበው። ጉጉቷ ከዛ የተነሳ ብዬ ነው የማስበው። ለእሷ ሆነ ከእሷ ጋር እንደሆነ እያወቀች ኤንዲ ብላ መታ እሱን አፈቅዳለሁ ማለት ነው። እኔ ተገቢ ነው ብዬ አላስብም፣ በእኔ አስተሳሰብ ማለት ነው። ሄሉ አሁን ምንም ቢመጣ ምንም እንደውም እሺ አለ ማለቷ መልካም ነው። ምክንያቱም እሺ ብላ የሆነ ነገር ቢፈጠር እንትን ነው ያኔ እስከ ጥጋ ፈቅራታለሁ ያሉ ኤንዲ እንደምታፈቅረው ካወቀ ወይስ ኤንዲ ታፈቅረዋለች ብለሽ ነይ ብሏት ነው ሄሉ ስትመጣ ሄሉን እንትን እንድትል ያደረገው ነገር ነው። አይዶን ነው እሱንም አላውቅም። ግን ይሄ ተገቢ ነው ብዬ አላስብም። ምክንያቱም ድንገት ከመሬት ተነስቶ እሺ ልትለው ትችል ነበረ፣ ወይም ለብቻዋ ጥያቄውን እንደዚህ ልክ እንደዚህ ልጅቷን ይዞ እንደጠየቃት ሳይሆን ለብቻዋ ይጠይቃት ኖሮ እምቢ ማለችው እሺ ማለችው የዛን ጊዜ ማወቅ ይችል ነበር። አሁን ላይ ግን ሴት ካጠገቧ አስቀምጦ ማጣቆይሽ እንደዚህ አይነት ነገር በጣም ይደብራል። እንደ ማጣቆይሽ ነው የሚሰማት። በቃ አንቺ እምቢ ብትይኝ ወደዚች እንሄዳለሁ፣ አንቺ ማፊ እምቢ ብትይኝ ወደ ሄደን እምቢ ብትይ ወደ ማፊ ሄዳለሁ እያለ ስለሆነ ሰው
ቅድሚያ ለራሳችሁ ክብር ይኖራችሁ ነው የምለው ውድ ቤተሰቦቼ። እናንተም ሀሳብ አስተያየታችሁን አስቀምጡ። በዚህ የኔ ሀሳብ ይሄን ይመስላል ማለት ነው ውድ ቤተሰቦቼ። የእናንተ ሀሳብ ምን ይመስላል? ሰዎች እንደ ምርጫ እንዲጠቀሙባችሁ አትፍቀዱ ነው የምለው። በተረፈ ወዳችኋለሁ።